እኔ ሲጀመርም የፈራሁት ይሄንን ነበር። ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል። ቤተሰብህንና ራስህ። መሬት ላይ ያለው እውነታ ደግሞ የአርሲውን ጥቃት ተከትሎ ከክልሉ የተሰጠ መግለጫ የአርሲው ጥቃት ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው ሲሉ የኦሮሚያው ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ አሁንም እነሱ ይቀጥላሉ። አብይ ይሄን ነገር እያደረገ ከመንግስት ጋር ሆኖ ወሃቢው ኦርቶዶክስን ለማጥፋት እንደተነሳ ልነግራችሁ እችላለሁ። ያንን ደግሞ የሚያደርገው በሸሪዓ ህግ ኢትዮጵያ እንድትተዳደር ነው። ሸሪዓ ጎነ ማለት ክርስቲያን የተባልክ አሁንም ግብጽ ድረስ አለ፣ ግብጽ ላይ አለ። በቀጥታ ደግሞ መሬት ላይ ያለው እውነታ ደግሞ ስንመለከት የእምነት ትግል ነው። እንቀጥላለን። እነሱ ሙስሊሞች እኛን እየገደሉ ነው ብሎ ያወራሉ። ነገር ግን አርሲ ላይ አሁን እየተገደለ ክርስቲያን እየተገደለ ነው። አርሲ ኡስታዞቹ በአርሲ በኦርቶዶክሳውያን ላይ የተፈጸመውን ግድያ አወገዙም። ይህ ሁሉ ነገር ስህተት ነበር ተብሎ እጅግ በጣም በሚያስገርም መልኩ ትልቅ ቁጣን ቀስቅሷል። ብዙ ሙስሊሞች እንደዚህ አይነት ቪዲዮ ሲሰሩ አይቼ በጣም ነው የተገረሙ። ምን አገባችሁን? አሁን ጥያቄ ምን አገባችሁ? ምን ነው ከዚህ በፊት እና ብሩክ ኒውስም አንዳንድ ክርስቲያን ልጆች ለአክሱም ሙስሊሞች ቪዲዮ ሲሰሩ እዚህ ሚዲያ ላይ በክርስቲያኖች ትልቅ ቁጣት። የነሱ ንግግር ይሄ ብቻ አልነበረም። ከዚህ በፊትም አንዱ እንዲህ ብሎ ነበር። አክሱም ሲባልና የአክሱም አጀንዳን ለአክሱማውያን ብቻ የምንተወው ብዙ ኦርቶዶክሳውያን አለን። በጣም ስህተት ነው። በፍቅር አይደለም መስጊዱ የተሰራ ያለው በኃይል። እንግዶቻችን ጠግበዋል እኮ እንግዶቻችን በራሳችን ምድር እየኖሩ የራሳችን ታሪክ አካፍለናቸው እየኖሩ፣ ነገር ግን የኛ ሰዎች ለአክሱማውያን ድምጽ ሳይሆኑ ዛሬ ብቅ ብለው ሰብአዊነት ሲሰማቸው መመልከት እጅግ በጣም ያሳዝናል። በምስራቅ አርሲ ብዙ ኦርቶዶክሳውያን ወገኖቻችን እያለቁ ነው፣ በግፍ እየተገደሉ ነው። እና እኔም እላችሁ ቆይ ሴቶች ግን እስከ መቼ ነው ይሄንን የቁርአን አያ እየፈራችሁ ሳትቀሩ የምትሞቱት ነው? خفتم ألا تقسطوا في اليتامى فانكحوا ما طاب لكم من النساء مثنى وثلاث ورباع ለምን እስከ መቼ መቀራት ያለበት ቦታ ነው? ያውን በተደጋጋሚ ነው መቀራት ያለበት እንደዚህ አይነት ቦታ። ልፋ ያለው በህልሙ ግንድ ተሸክሞ ዞር ያድራል እንዲሉ ያው የወረደው ከላይ ነው ብዬ ነው። በሰውነት ውስጥ ምንም አይነት አንጎልና ደም የሌለው እንስሳ ነው ዛሬ ማስተዋወቃችሁ። እናንተ ደግሞ ላይክ፣ ሼር፣ ኮፒ ሊንክ ወላይ ችግሩ ከጭንቅላት ነው። ወላይ ችግሩ ከጭንቅላት ነው። አንተ ገነት አትገባም። ለምን ጥሩ ነገር አትጠቀምበትም? ይህ ጭንቅላት በጣም ብዙ ነገር ማሰብ ይችላል። ሰው በዚህ ጭንቅላት ነው ኒኩለር እየፈጠረ ያለው። አንተ እስቲ መጀመሪያ አይተጨርስ። እኔ ምን አደረኩት? አሰላሙ አለይኩም ውዶቼ፣ እንዴት ናችሁ? ስታርፊሽ ወይም የባህር ኮከብ አሳ እንዳልሆነ ያውቃሉ? ስሙ ፊሽ ይባል እንጂ ከአሳ ዝርያ ጋር ምንም የሚያገናኘው ነገር የለም። ይህ ፍጡር እጅግ የሚገርም ነው። በሰውነቱ ውስጥ ምንም አይነት አንጎል እንዲሁም ደም የለውም። በደሙ ፈንታ የባህር ውሃን በሰውነቱ ውስጥ በማዘዋወር ነው በህይወት የሚኖረው። ለመሆኑ አይኖቹ የት ያሉ ይመስላችኋል? ፊቱ ላይ አይደለም። አይኖቹ የሚገኙት በእያንዳንዱ ክንፎቹ፣ እግሮቹ ጫፍ ላይ ነው። ምንም እንኳን በግልጽ ማየት ባይችልም ብርሃንና ጨለማን ይለያል። ግን ከሁሉም በላይ የሚገርመው አንድ እግሩ ቢቆረጥ በጊዜ ሂደት እንደ አዲስ መልሶ ይበቅላል። ይባስ ብሎ የተቆረጠው ራሱን ችሎ ወደ ሌላ ሙሉ አዲስ ስታርፊሽነት ሊቀየርም ይችላል። ምግብ ሲበላ ደግሞ ሆዱን በአፉ በኩል ወደ ውጭ አውጥቶ ምግቡን ከውጭ መግቦ ነው ወደ ውስጥ የሚመልሰው። በጣም ይገርማል አይደል? ለቪዲዮ ላይክ መስጠትና ሰሎ ማድረግ ደግሞ አይረስ። በቀጣይ ስለ የትኛው እንስሳ ልስራላችሁ ኮሜንት ላይ አስቀምጡልኝ። ሰላም አለይኩም። ነገሩ እንዲህ ነው። ሱብሃንአላህ በላይ የምታልፍበትን ቪዲዮ እንደገና
السلام عليكم ورحمة الله وبركاته. እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ፒስ። እጅግ በጣም በሚያስገርም መልኩ ዩኒቨርሲቲ ውስጥ እየሆነ ያለው ነገር አንተ ለሰላት ክብር የለም ለምንድን ነው የምትረብሸው? የሰገድኩ አታይም እንዴ? መስጊድ ተሰግድም እንዴ? አንተ ሁሌም ቤቱ ሩም አይደል እንዴ? መስጊድ ታች ወርደ ስገድ እና መስጊድ ተሰግዷል። መስጊድ ምንድነው? በሁሌም አንተ እዚህ ጋር መተህ ትረብሻናለህ። ነፃነታችን ለምን ነው? ከአክሱም ነው መጣው እንዴ? አንተ ከአክሱምም ልምጣ ከየትም ልምጣ የመለከተው በቃ መስጊድ ተረብሻል። ሁሌም ዘፈት ይከፍታል እዚህ ጋር ምንድነው? በቃ ነፃነቴን አትጋፋኝ። ነፃነት ምን በ30 ነው መዝሙር መክፈት አንተ ነፃነት እንደዚህ አይነት ነገር በስፋት እየሰፉ እየመጡ ነው፣ እየተመለከተን ነው። ብዙ መናናቆችንም በመሀላችን እየከተቱ ነው። እንከባበር ብለን እንጂ ብዙ ነገር ማድረግ የሚቻልበት ምድር ላይ ነው ያለነው። እነሱ ይሄን ብቻ አይደለም፣ እጅግ በጣም በሚያስገርም መልኩ ብዙ ነገርን ይላሉ። ሂጃቡ ነገር እንደ መልካም እድል እንደ አጋጣሚ መነሻ አድርገን ሽፋን አድርገን ለዘመናት በተዛባ መልክ ያደረግነው በትግራይ ህዝብ ተጽዕኖ መፍጠር አለብን ከሚል አንጻር ከሚል የተነሳ ካልሆነ በስተቀር አሁን በአክሱም የተፈጸመው ወይም ደግሞ የሂጃብ መከልከል ሆን ተብሎ የተደረገ ትናንትና ኑሮ አሁን የተከለከለ ሳይሆን ያልነበረና ያለ ጊዜው ጥያቄ ቢኖራቸው እንኳን በአግባቡና ከአክሱም ያሉት እስልምና እምነት ልጆች ወንድሞቻችንና ከአክሱም ካሉት ነዋሪዎችና የሃይማኖት አባቶች አብረን የምንወያይበትና ችግር ካለ አብረን መፍትሄ የምናመጣበት እንጂ ዓለምን በሙሉ የምናናጋበት ጉዳይ ሊሆን አይገባም። በእምነት ከመጡ ለኛ ኢትዮጵያ አይደለም ዓለምም የምትናጋበት እድሎችን ይፈጥራል። እጅግ በጣም በሚያስገርም መልኩ ወጣቶቻቸውም እንደዚህ ይላሉ። አክሱም ሲባልና የአክሱም አጀንዳን ለአክሱማውያን ብቻ የምንተው ብዙ ኦርቶዶክሳውያን አለን። በጣም ስህተት ነው። ይሄ ይታያቸዋል። በጣም ስህተት ነው። የአክሱም አጀንዳ የ80 ሚሊዮን ኦርቶዶክሳውያን አጀንዳ ነው። በነገራችን ላይ የኛ አጀንዳ የመኖርና ያለመኖር ጉዳይ ነው። አክሱም ላይ መስጊድ ተሰራ ማለት አስባችሁታል? በፍቅር አይደለም መስጊዱ የተሰራ ያለው በኃይል እንግዶቻችን ጠግበዋል እኮ እንግዶቻችን በራሳችን ምድር እየኖሩ የራሳችን ታሪክ አካፍለናቸው እየኖሩ አባቶቻችን ኦርቶዶክሳውያን አባቶች አጥንታቸውን ከስክሰው ደማቸውን አፍስሰው ዋጋ በከፈሉባት ሀገር ላይ ዜግነትን አካፍለን እየኖርን ጠገቡ። በቃ ጥጋባቸው ጭንቅላታቸው ላይ ወጣ። አሁን ደግሞ አክሱም ላይ መስጊድ እንስራ። ለምን? አክሱም ለኛ የተለየች ቅድስት ምድር ነች። ቅድመ ልደተ ክርስቶስ መሲሁ እስከሚመጣ የብሉይ ኪዳን እምነት ማለትም የሙሴ አምላክን ስናመልክበት የብሉይ ኪዳን ስርዓትን ስንፈጽምበት የነበረ ከመሲሁ መምጣት በኋላ ደግሞ ወደ ሐዲስ ኪዳን የተሸጋገርንበት ስርዓት ነው። ተግባብተናል እንዴ? ምንድነው ግን ምንድነው? እኔ አልገባኝም በጣም እውነት ለመናገር እንደዚህ አይነት አስተሳሰብ ነው እኛን አግባብቶ አሁን አብረን እየኖርን እንዳለ ያስመሰለ ያለው። ይሄን አስተሳሰብ ውስጣችሁ ውስጥ ጭናችሁ እስካሁን ቁጭ እያላችሁ ሆነ መቼም እንደማንግባባ ሊያውቁ ይገባል። እጅግ በጣም በሚያስገርም መልኩ ህዝቡ አይደለም ገዛ የመጣው ህዝቡ እዚህ ኢትዮጵያን ለማቆም ደሙን ያፈሰሰው። የአንተ አባትም በጦርነቱ ላይ እንደሞተው የኔ አያት አባትም ሊሞቱ ይችላል። ኢትዮጵያ እንዳትደፈር ያደረጉት የአንተ አባት ብቻ አይደለም ሄዶ የተዋጋው፣ የኔም አባት አለበት። እኔ አይዶኖ ብቻ እንዴት እንደሚያስቡ ብቻ አልገባኝም። ለማንኛውም ግን ለሚሞቱት ንጹሃን ግን እኔ አሁንም ቢሆን እቃወማለሁ። በተለይ እንደዚህ አንዳንድ ነገር ለሚሆኑት ለሚቃጠሉት ነገር እኔ እቃወማለሁ። ከጀርባ የምትመለከቱት ምስል እንግዲህ እንደሌላው ጊዜ ከኢራን ወር ደግሞ ከተለያዩ የሚድል ኢስት ካንትሪዎች ማመጣላችሁ የጥቃት ምስል ወር ደግሞ የጥቃት ቪዲዮ አይደለም። እንደምትመለከቱት እዚህ ጋር ቤተክርስቲያን ነው መስቀል ያለበት ጉልላቱ ላይ እንደምታዩት
አርሲ ላይ ከሰሞኑ ተፈጥሮ ከነበሩ ግድያዎችና ሰሞኑ ከተፈጥሮ የነበሩ የቤተክርስቲያንና የቅርስ ውድመቶች መካከል አንደኛው በምስል የቀረ ነው። በመቶች የሚቆጠሩ ሰዎች እንደምትመለከቱት ቤታቸው ተቃጥሎ ቤታቸው ወድሞ ቀያቸውን ለቀው ወደ ሌላ ቦታ ለመሰደድ ተገደዋል። እንደምትመለከቱት ሙሉ በሙሉ destroyed እና ግራፊክ ሆኖ ደግሞ እዚህ ሚዲያ ላይ ለማቅረብ የሚዘገኑ ምስሎችም እንደዚሁ ደርሰውኛል። እስካሁን ድረስ ትክክለኛ ስታቲስቲክሱን አላውቀውም። እስካሁን ድረስ ግን ይሄ የአርሲ ግድያዎች የሚባሉት ደግሞ የአርሲ ሞቶች የሚባሉ ከሰማን ጊዜ ጀምሮ እስካሁን ድረስ አይ ቲንክ 49 የሚሆኑ ሰዎች ተገድለዋል መሰለኝ። አም ናት ሹር ቁጥሩ ልሳሳት እችላለሁ። የሆነ ቦታ ነው ያነበብኩት 49 ሰዎች የሚለውን ነገር ላይ አም ናት ሹር እርግጠኛ አይደለም። በዚህ ጉዳይ ላይ ይመለከተኛል ብለው የሚያስቡ ሰዎች ከመግለጫና ከተለያዩ ከሀዘን መግለጫዎች ውጪ ይሄ ነው የሚባል የሆነ ዲሲዥን ነው ደግሞ አክሽን ሲያደርጉ አልተመለከትንም። ያው ይሄ የምትመለከቱ እንደዛው ነው። ወይ ቤት ነው ኦር ሰምቲንግ ወይ ቤተክርስቲያን ነው ወይም ደግሞ የሆነ ነገር ብቻ የተቃጠለ ባለበት ሰውም ሊሆን ይችላል ነው የሚመለከተው የጸጥታ አካልም እንደዚሁ ጉዳዩን አክኖሎጅ ከማድረግ ተቆጥቧል። ይሄ ነገር የተፈጠረ እንደሆነም ምን እየሰሩ እንደሆነም እንግዲህ አክኖሎጅ ከማድረግ ከማሳወቅም ተቆጥቧል። አንዳንድ ማጓዞችና ልባዊ ሀዘኖችን ከመግለጽና የሟች ቤተሰቦችን ከማጽናናት የማጽናናት መልእክት ከመስጠት በቀር ይሄን የሚባል አክሽን ደስ አልተካሄደም እስካሁን ድረስ። እነዚህ ነገሮች ምን ሌቭል ጋር ሲደርሱ ደግሞ ምን ፖይንት ጋር ሲደርሱ በቃ እንደሚባሉ ምን ፖይንት ጋር ሲደርሱ የምር ሰውም እንደሚያነቁና የምር ሰውም ወደ አክሽን እንደሚገፉ እንግዲህ እርግጠኛ አይደለሁም። አላውቅም። ይህ ጉዳይ መሰማት ከተጀመረ የአርሲ ጉዳይ ወራት ተቆጥረዋል። እንግዲህ ወራቱን ሙሉ ወይ እነዚህ ሁሉ ወራት ነው የሚባል አክሽን አልተካሄደምና ምን እስኪደርስ ነው የሚጠበቀው? ምንስ ማድረግ ያለብን ይመስላችኋል በዚህ ጉዳይ ላይ? ማንኛውም የሟች ቤተሰቦች እግዚአብሔር ያጽናችሁ። እግዚአብሔር አለ። እግዚአብሔር በቤቱ ሰላም ያሰፍናል ብዬ አስባለሁ። ጊዜ ጉዳይ ቢሆንም ጉዳዩ ጠርቶ ወደ ይሄንን ጉዳይ ይዘው ነው እንግዲህ አንዳንድ ኡስታዞች ጋር ሄደው እየጠየቁ ከኛም እንግዲህ የሆኑ ነገሮችን ከኛ አፍ የሆኑ ያልሆኑ ነገሮችን እንዲወጣ ሊያደርጉ እየሞከሩ ነበር። ነገር ግን ዓሊሞች ዳዒዎች እጅግ በጣም ጠንቃቃ ነበሩና በእንደዚህ አይነት መልኩ እየመለሱ ነበሩ። እዚህ ላይ አሁን እየተገደለ ክርስቲያን እየተገደለ ነው። አርሲ በሰላም በሙስሊም በቤተክርስቲያን እየተቃጠለ ነው። ለምን ዝም ትላላችሁ? እንደዛ ከሆነ እናንተ ድምጽ መጥቶ ነው። አርሲም ላይ ሆነ ማንኛውም ሀገራችን ላይ ሰዎችን በእምነታቸውም ሆነ በዘራቸውም ሆነ በብሔራቸውም ሆነ የሚያጠቃና የሚገድል የሚሰድብ የሚያንቋሽ ዝቅ የሚያደርግ ካለ እቃወማለሁ። እንደዚህ ነው። አንድ ለሰው ብቻ ሳይሆንም ብዙዎቹ ተቃውመዋል። ኡስታዞቹ በአርሲ በኦርቶዶክሳውያን ላይ የተፈጸመውን ግድያ አወገዙም። በምስራቅ አርሲ በኦርቶዶክሳውያን ላይ የተፈጸመው አሰቃቂ ጥቃት ተከትሎ ኡስታዝ አቡበከር፣ ኡስታዝ ያሲን ኑሩ እንዲሁም ኡስታዝ አህመዲን ጀበል ድርጊቱን በማውገዝ ሀዘናቸውን ገልጸዋል። የንጹሃን እልቂት በቃ ሊባል ይገባል ያሉት ኡስታዞቹም በምስራቅ አርሲ ዞን በአሰኮ በሽርካ እንዲሁም በሆንቆሎ ዋቤ ወረዳ የኦርቶዶክስ እምነት ተከታዮች በታጣቂዎች በመገደላቸውና በርካቶች ከቤት ንብረታቸው በመፈናቀላቸው ማዘናቸውን የገለጹት ኡስታዞቹ ይህንን አረመናዊ ድርጊት በጽኑ እንደሚያወግዙ እንዲሁም ሁሉም ኢትዮጵያዊ ይህንን መሰሉን እልቂት ለአንዴና ለመጨረሻ ጊዜ ለማስቆም እጅ ለእጅ ተያይዞም ሊቆም ይገባል ያለው ኡስታዝ አቡበከር ለሞቱት እረፍትን፣ ለቤተሰቦቻቸው መጽናናትን እንዲሁም ጉዳት ለደረሰባቸው ወገኖች ቶሎ ያገግሙ ዘንድ አላህ እንዲረዳቸው እንዲሁም የተፈናቀሉትን ወደ ቀያቸው ደህንነታቸው ተጠብቆም በአስቸኳይ ይመለሱ ዘንድ ልባዊ ምኞቱን ገልጿል። ይሄኛው አዲሱ ኬቢ ኒውስ 2 አካውንቴ ነውና ሁላችሁም እንግዲህ ፎሎ ማድረግ አዳዲስና ፈጣን ወቅታዊ መረጃዎችን ያገኙ። ነገሩን እነሱ ግን ወደ እስልምና ዞሮ በተለይ ደግሞ አነጣጥሮ ዋሃብይ ብለው እየጠሩ ስም እየለጠፉ ይህንን ነገር እያደረጉ ነው። ግን እውነታው መሬት ላይ ያለው ተጨባጭ ወይም ደግሞ የአርሲው አስተዳደር ምን እንዳለ ቢሰሙ የአርሲውን ጥቃት ተከትሎ ከክልሉ የተሰጠ መግለጫ የአርሲው ጥቃት ምርጫውን ለማደናቀፍ በሸኔ ታጣቂዎች የተፈጸመ ነው ሲሉ የኦሮሚያው ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ ተናግረዋል። በጥቃቱ ከዚህም በላይ ጉዳት እንዳይደርስ ህዝቡና የኦሮሚያ ክልል የጸጥታ ኃይል መስዋዕትነትን ከፍሏልም ብለዋል። አሸባሪው ሸኔ ይህንን ጥቃት ያደረሰው ከታሪካዊ ጠላቶች ተልዕኮ ተቀብሎ የሃይማኖት ግጭትን ለማንሳት የነበረ ቢሆንም በህዝቡ አስተዋይነት ከሽፏልም ብለዋል። መከላከያ ሰራዊት፣ የፌዴራል ፖሊስ፣ የኦሮሚያ ክልል የጸጥታ ኃይል የተፈናቀሉ ወገኖችን ወደ ቀያቸው እንዲመለሱና አካባቢውን ለማረጋጋት እየሰራ መሆኑን ገልጸዋል። የገደሉት ሸኔ የሚባሉ ታጣቂዎች ወይም ደግሞ አሸባሪዎች እንደሆነ እየተነገረው ነው። ነገር ግን እነሱ ወደ እስልምና ዞሮ የእስልምና ጥላቻቸውን በዚህ ውስጥ እያንጸባረ በነገራችን ላይ ይህንን ነገር ክሬት ያደረጉት የራሳቸው ህዝቦች ናቸው። ይህንን ነገር በደንብ ማወቅ አለባችሁ። ትስስር አላችሁ። እነዚህ አሸባሪ የሚባሉ አካላት ራሱ ከውጭ ሀገርና እርስ በርስ ግንኙነት አላቸው። ከዛ በኋላ ነው ብዙ ነገሮችን እየፈጠሩ ህዝቡን እያነሳሱ ይህንን መንግስት እንዲጠላና ከዚህ መንግስት ጋር ችግር ፈጥረው ስልጣንን ለመያዝ አቋራጭ መንገድ እየተጠቀሙ ያሉ። ይህንን አስመልክቶ የኛ ህዝብ ግን ለሞቱ ሰዎች ድምጽ እየሆነ ነበር። ሰዎች ግን ይሄንን ነገር አሁንም እየተቃወሙት ነው። እንዴት ድምጽ ትሆናላችሁ? እነሱ አክሱም ላይ ያ ሁሉ ነገር ሲፈጠር ዝም ብለው እንደፈለጉ እየሆኑ ያሉበት ጊዜ እኛ እንዴት ነው በዚህ ሰዓት ድምጽ እንሆናለን ብሎ
ሀሳብ እየሰጡ ያሉ ሰዎችም አሉ። በላይ ክርስቲያኖች በምስራቅ አርሲ ውስጥ መገደላቸው እየተነገረ ይገኛል። በነገራችን ላይ ማሽቃበጥ ከኛ ከሙስሊሞች አያምርብንም። አምርን በጣም አከብራለሁ፣ በጣም አድናቂ ነኝ። እሱ ብቻ አይደለም ብዙ ሙስሊሞች እንደዚህ አይነት ቪዲዮ ሲሰሩ አይቼ በጣም ነው የተገረምኩት። ምን አገባችሁ ነው አሁን ጥያቄ፣ ምን አገባችሁ? ምን ነው ከዚህ በፊት እና ብሩክ ኒውስም አንዳንድ ክርስቲያን ልጆች ለአክሱም ሙስሊሞች ቪዲዮ ሲሰሩ እዚህ ሚዲያ ላይ በክርስቲያኖች ትልቅ ቁጣ ተነስተውባቸው ምን አገባችሁ ተብሎ ቪዲዮን ሁላ አስጠፍቶ ይቅርታ ሲያስጠይቁ አይተናል። ዛሬ ላይ ምን ተገኘ? ምን አገባችሁ? ምን ነው እዛ አክሱም ላይ ለ3 ዓመት ሙሉ የተጨፈጨፉ ያሉ መቼም እንስሳ አይደሉም፣ የሰው ልጅ ናቸው እንዴ። አክሱም ውስጥ እኮ መገረድ ብቻ አይደለም፣ መቃብር ቦታ ተከልክለው ሬሳ ተሸክሞ ለ1 ሰዓት ለ2 ሰዓት ሲያንከራተቱ ያየን ነው። ማን ነው ያሳደደ ያለው? ማን ነው የገደለ ያለው? ኦርቶዶክሳውያን ናቸው። ይህ የኦርቶዶክስ ሀገር ነው ተብሎ እዚህ ውስጥ መቀበር አይቻልም ተብሎ ሲሰደዱ ያየን ነው። እዛ ውስጥ ያሉ ሙስሊሞች ዛሬ አርሲ ውስጥ ሙስሊም ክርስቲያኖች ላይ ኦርቶዶክሳውያን ላይ የተፈጸመው ጥቃት አጥብቀን እንቃወማለን ትላላችሁ። ምን አገባችሁ? አንድ ነገር ልንገራችሁ፣ አንዱ ተገሎ አንዱ በሰላም የሚኖርበት ኢትዮጵያ አብቅቶለታል። አሁን ላይ ሁሉ አቅም አለ። የአክሱም ሙስሊሞች የሀገራዊ እኩልነት መብት እስካላገኙ ድረስ ሌላ ቦታ የሚኖሩ ክርስቲያኖች በሰላም ሊኖሩ አይችሉም። 4 ነጥብ። ስለዚህ ሙስሊሞች አታሽቃብጡ፣ በጣም ያስጠላል። እውነቴን ነው። እርስ በርስ ተከባብረን ካልኖርን እዛ ያለው ተዋዶ እዚህ ያለው አብሮ ተዋዶ ካልኖረ በስተቀር አነስ ያለበት ቦታ እየተጨከነ የሚኖር ከሆነ ሁሉም ቦታ ላይ ችግር ሊፈጠር ስለሚችል ሁሉም ቦታ ተግባብተን በስነ ስርዓት ብንኖርን አሪፍ ነው ብዬ አስባለሁ። ይሁን እንጂ ከባህር ውጪ ደግሞ ወጣ ስንል እጅግ በጣም በሚያስገርም መልኩ ኢራንና አሜሪካ ጦርነቱ ድጋሚ እያገረሸ እንደሆነ ሰምተናል። እዚህ ጋር ከጀርባ የምታዩት ቪዲዮ እንግዲህ በኦቨርናይት ኢራን በደረሰችው የባሊስቲክ ሚሳይልና የድሮን ጥቃት የኩዌት ኢንተርናሽናል ኤርፖርት የደረሰበትን ጉዳት የሚያሳይ ነው። በጣም ኤክስቴንሲቭ የሆነ ጉዳት ነው የደረሰበት። ጦርነቱ ከጀመረ ጀምሮ እንግዲህ ኢራን አጸፋዊ ምላሽ ስትመልስ እነዚህ ሚድል ኢስት ሀገራቶች ውስጥ ያሉ የአሜሪካ ቤዞችን ነበር ትመታ የነበረው፣ ወታደራዊ ታርጌቶችን ነበር ትመታ የነበረው። ግን ኦቨርናይት ባደረሰችው ጥቃት ግን የኩዌት ኢንተርናሽናል ኤርፖርት በምታዩት መልኩ ከባድ ውድመት ደርሶበታል። ይህም እንግዲህ አሜሪካ ሴንትራል ኮማንድ ሴንትኮም የኢራን ወታደራዊ ቦታዎች ላይ ጥቃት ማድረሱን ተከትሎ ለዛ አጸፋ ነው የመለሰችው ኢራን። በዛ አጸፋ እንግዲህ ኩዌት እና ባህሬን ላይ ጥቃት ፈጽማለች። ሴንትኮም ኖ ጥቃት አይደለም የፈጸምኩት ራሴን ዲፌንድ ማድረግ ዲፌንሲቭ ጥቃት ነው ዲፌንሲቭ እርምጃ ነው የወሰድኩት ቢልም ኢራን ግን ምንም ዲፌንሲቭ ነገር የለም አግሬሽን ነው ኦር ድንበር ተሻግራችሁ መታችሁ ነው ጥቃት ያደርሳችሁብን ለዚህ ማጸፋውን መልሳለን ብላ እንግዲህ በምታዩት መልኩ ምናልባትም ጦርነቱ ከጀመረ ጀምሮ እስካሁን ድረስ ታይቶ የማይታወቅ የሲቪሊያን ታርጌቶች ላይ ውድመት ያደረሰ ጥቃት አጸፋዊ ምላሽ መልሳለች። በዚህም ደግሞ ለሌሎች የሚድል ኢስት ሀገራቶች ማስጠንቀቂያ የሆናችሁ አሁንም we are more than ready በጣም ዝግጁ ነን አሁንም ለመመለስ ብላ አስጠንቅቃለች። ኢራን በመጨረሻ አልተቻለችም። ሁሉንም እያንበረከከች ተሸንፋለች ተብሎ ሲጠበቅ ድጋሚ ሌላ ሰው እየሆነች እየተነሳች ዓለምን እያስጨነቀች ነው የምትገኘው። እቺ ሀገር በነገራችን ላይ ዓለም እንዲሆን ያደረገችው ትልቋ ሀገር እንደሆነች ይታወቃል። ነገራችን ላይ ዩሮፓውያን የሆነ ነገር ይላሉ፣ የጨለማው ጊዜ ዳርክ ኤጅ የሚሉት ነገር አለ። ተምራችኋል ካስታወሳችሁ አላቅም። ዳርክ ኤጅ የሚባል 9 ወር 8 አካባቢ 9 ወር 10 ላይ ሊኖር ይችላል። ዳርክ ኤጅ ብሎ የሚጠሩት አመት አለ። የጥቁር ጊዜ። በዛን ሰዓት ጥቁር ያሉት እነሱ ጋር ብቻ ነው እንጂ ዓለም በጣም በቴክኖሎጂ ያንጸባረቀችበት ብዙ ነገር የተደረገበት አመት ነው። ነገር ግን ከዛ ጊዜ በኋላ ነው ዩሮፓውያን እያደጉ የመጡት። በዛን ሰዓት ግን ኢራን ነው ዓለምን ኮንትሮል አድርጋ ዓለም ለዚህ ደረጃ እንዲበቃ ያደረገችው። ሰገታራፍ ቀበኒ ከኑ መፈካታ። በቀጣይ ቪዲዮ እስከምንገናኝ ሁሉ ላይክ ምግባር ከይትረሲዮ